እስኪ አንድ እውነት እንነጋገር። አሁን በዚህ ሰዓት መድረክ ላይ እንድትወጡ ቢደረግና በሺዎች የሚቆጠሩ ሰዎች ወደ እናንተ ብቻ ቢያተኩሩ በሰውነታችሁ ውስጥ ምን የሚፈጠር ይመስላችኋል? ጉሮሯችሁ ይደርቃል። ልባችሁ ደረታችሁን ሰብሮ ሊወጣ እስኪደርስ ይመታል። እጆቻችሁ ይንቀጠቀጣሉ። ምናልባትም ያዘጋጃችሁት ሙሉ ሐሳብ ከአይምሯችሁ ላይ ድርግም ብሎ ይጠፋል። ይህንን ስሜት ታውቁታላችሁ አይደል? ሳይንቲስቶች ይህንን ፍርሃት ግሎሶፎቢያ ይሉታል። የሚገርመው ግን በዓለም ላይ ያሉ አብዛኞቹ ሰዎች ከሞት ፍርሃት በላይ በሰው ፊት የመናገር ፍርሃትን ይፈሩታል። አስባችሁት ከሆነ ለምንድን ነው የአንድ ሰው የአይን እይታ ብቻ እንደ ጦር የሚወጋን? ለምንድን ነው የሰዎች ስብስብ ከነብር ወይም ከአንበሳ በላይ የሚያስደነግጠን? ዛሬ የምነግራችሁ ነገር ከለመዳችሁት የተለየ ነው። ብዙዎቻችሁ ይህ ፍርሃት የመጣው በራስ መተማመን ስለሌላችሁ ወይም አይናፋር ስለሆናችሁ ይመስላችኋል። እውነቱ ግን ፍጹም ተቃራኒ ነው። አሁን የምነግራችሁን 7 ዘዴዎች አድምጣችሁ ከተገበራችሁ የትኛውም ሰው ፊት ንግግር ማድረግ ትችላላችሁ። በጓደኞቻችሁ መሃል፣ በስብሰባ፣ በመድረክ ላይ ሳትንተባተቡ የሚያስከብር ንግግር ማድረግ ያስችላችኋል። አላካበርኩም። እነዚህ 7 ነጥቦች ምንም ማትፈሩ ሰዎች ያደርጋችኋል። ግን ወደ ነጥቦቹ ከመሄዳችን በፊት አንድ ጥያቄ በቅንነት ኮመንት ላይ መልስ እንድትሰጡኝ እፈልጋለሁ። እናንተ በሰው ፊት ለመናገር ስትነሱ ይበልጥ የሚያስፈራችሁ ምንድን ነው? የምትናገሩትን ሐሳብ መርሳት ወይስ ሰዎች ስለእናንተ የሚሰጡትን ግምገማና ትችትን? አሁኑኑ ቪዲዮን ለአንድ ሰከንድ አቁሙና የሚሰማችሁን እውነተኛ ስሜት ኮመንት ላይ አስቀምጡልኝ። ምክንያቱም የዚህ ቪዲዮ መጨረሻ ላይ ስንደርስ ያ የጻፋችሁት ፍርሃት ሙሉ በሙሉ አመድ ሆኖ እንደሚበን ቃል እገባላችኋለሁ። ከተዘጋጃችሁ ወደ መጀመሪያው እንለፍ። አንደኛው ነጥብ የቃላት መለኮታዊ ስበት። ለመሆኑ መድረክ ላይ ስትቆሙ ወደ አዳራሹ የምትናገሩት መረጃ ብቻ ይመስላችኋል? እውነቱን ልንገራችሁ፣ በፍጹም አይደለም። ብዙዎቻችን ትልቁ ስህተታችን ንግግርን እንደ ሜካኒካል ስራ ማየታችን ነው። አብዛኛው ሰው መድረክ ላይ ከመውጣቱ በፊት ጭንቅላት ውስጥ የሚመላለሰው አንድ ድምጽ ብቻ ነው። የያዝኩትን ወረቀት ብረሳስ? የምናገረው ቃላት ቢጠፋብኝስ? ሰዎች ድምጼ ሲንቀጠቀጥ ቢሰሙኝስ? እያለ ራሱን በጭንቀት ይወጥራል። ይውላችሁ ይህንን ስታደርጉ እናንተ መድረኩን እየተጠቀማችሁበት ያላችሁት ለራሳችሁ ኢጎ ወይም ለግል ስሜታችሁ ጥበቃ ነው። ፍርሃት የሚወለደው ልክ እዚህ ቦታ ላይ ነው። አሁን በትኩረት አድምጡኝ። ፍርሃት ማለት እኔን ምን ይሉኛል የሚለው የራስ ወዳድነት ስሜት በውስጣችን ሲነክስ የሚመጣ የነፍስ መረበሽ ነው። መንፈሳዊ እውነታው ግን አስደናቂ ሚስጥር ይነግረናል። ንግግር ማለት ተራ የቃላት ጋጋታ ሳይሆን በሰውና በሰው መካከል የሚደረግ የኃይል ወይም የነፍስ ልውውጥ ነው። እናንተ መድረክ ላይ ስትቆሙ በአካባቢያችሁ ባለው አየር የምትለቁት የቃላት ንዝረት ወይም ቫይብሬሽን ነው። ቃላት ደግሞ የመፍጠርም ሆነ የማፍረስ መለኮታዊ ስልጣን አላቸው። ታዲያ ይህንን ፍርሃት በአንድ ጀንበር የሚሰብር ድንቅ ሚስጥር ምንድን ነው ካላችሁ፣ መድረክ ላይ ከመውጣታችሁ ልክ 30 ሰከንድ በፊት ትኩረታችሁን ሙሉ በሙሉ ከጭንቅላታችሁ አውርዳችሁ ወደ ልባችሁ ማዕከል ክተቱት። ከዚያ በውስጣችሁ ይህንን ጥያቄ ጠይቁ። እኔ በዚህ መድረክ ላይ የቆምኩት ራሴን ላስመሰግን ነው ወይስ ከፊት ለፊት ያሉት ምስኪን ሰዎች ሕይወት ለመለወጥና ዕውቀትን ለመለገስ? ትኩረታችሁ ከራሳችሁ ላይ አንስታችሁ ወደ መስጠትና ወደ ስጦታ ስታዞሩት በውስጣችሁ ያለው ፍርሃት በቅጽበት ይበናል። ለምን መሰላችሁ? ለመቀበልና ለመገምገም የሚመጣ ሰው ይፈራል። ለመስጠትና ለመባረክ የሚነሳ ሰው ግን አይፈራም። እርሱ የሚመራው በመለኮታዊ ድፍረት ነው። መድረኩ ላይ ስትቆሙ ራሳችሁን እንደ ተናጋሪ ሳይሆን ብርሃንን እንደ ዕውቀት ለሰዎች እንደሚያደርስ የመንፈስ መስመር አድርጋችሁ ቁጠሩት። የሚገርመው ነገር እናንተ ይህንን የስጦታ መንፈስ ስትላበሱ አዳራሽ ውስጥ ያሉት ተመልካቾች በቃላችሁ ብቻ ሳይሆን ከውስጣችሁ በሚወጣው ሰላማዊ ንዝረት ይማረካሉ። እስኪ አሁን በቅንነት አስቡትና ኮመንት ላይ አውሩኝ። ከዚህ በፊት መድረክ ላይ ስትወጡ ታስቡ የነበረው ስለ ራሳችሁ ውበትና ብቃት ነበር ወይስ ከፊት ለፊታችሁ ስላሉ ሰዎች ጥቅም? ይህንን መንፈሳዊ እውነት ዛሬ ስትሰሙ በውስጣችሁ ምን አይነት አዲስ ስሜት ፈጠረባችሁ? አሁኑኑ ኮመንት ላይ ጻፉልኝ። ሁለተኛው ነጥብ ሳይኮሎጂካዊ እይታ። ለመሆኑ እናንተ የዓለማችን ማዕከል እንደሆናችሁ ማን ነገራችሁ? አዎ ጥያቄው ይከብዳል፣ ግን በትኩረት ስሙኝ። መድረክ ላይ ስትቆሙ ያ የሚሰማችሁ ፍርሃት የመነጨው ከአንድ ትልቅ የሳይኮሎጂ ቅዠት ነው። ሁሉም ሰው እኔን እያየኝ ነው፣ ልብሴን እየገመገመ ነው፣ የአነጋገሬን ስህተት እየጠበቀ ነው የሚል ቅዠት ነው። በሳይኮሎጂ ይህንን ስፖትላይት ኢፌክት ወይም የብርሃን ነጸብራቃዊ ቅዠት እንለዋለን። ራሳችሁን ልክ መድረክ ላይ ብቻውን ደማቅ መብራት እንደበራበትና መላው ዓለም በትልቁ ስክሪን እንደሚከታተለው ተዋናይ አድርጋችሁ ታስባላችሁ። ነገር ግን ዛሬ ከዚህ ቅዠት የምትነቁበትን ያንን ያልተለመደ እውነት ልንገራችሁ። እውነታው ግን ሰዎች ስለእናንተ ምንም ደንታ የላቸውም። ይህ ሊሰማችሁ ሊያሳዝናችሁ ይችላል፣ ግን ነፃ የሚያወጣችሁ ታላቅ እውነት ነው። አዳራሽ ውስጥ ተቀምጦ እናንተን ትኩር ብሎ የሚያዩአችሁ ሰዎች አይምሯቸው ውስጥ የሚመላለሰው ስለናንተ ሳይሆን ስለራሳቸው ህይወት ነው።
አንዱ የቤት ክራይ እንዴት እከፍላለሁ እያለ ይጨነቃል። ሌላኛዋ ስልኬ ላይ የመጣው መልእክት ምን ይሆን ብላ ታስባለች። ሶስተኛው ደግሞ ዛሬ ማታ ምን እመገባለሁ በሚል ሐሳብ ተውጧል። እናንተ መድረክ ላይ ስትቆሙ ሰዎች እናንተን እያዩ ሳይሆን እናንተን እንደ መስታወት በመጠቀም የራሳቸውን ህይወት እያዩ ነው። በመካከሉ ብትሳሳቱ፣ ቃላት ቢጠፋባችሁ ወይም ብትሰናከሉ ሰዎች ያንን ስህተት በ5 ሰከንድ ውስጥ ይረሱታል። ምክንያቱም የራሳቸው የህይወት ድራማ ከእናንተ ስህተት በላይ ይበልጥ ስለሚበልጥባቸው ነው። እናንተ ግን ያቺን 5 ሰከንድ ብቻ የቆየች ስህተት ይዛችሁ ቤታችሁ ገብታችሁ እዛው መድረኩ ላይ መሆናችሁ ብዙ ስህተት ትሳሳታላችሁ። አልጋ ላይ ተኝታችሁም ለ5 ቀናት ራሳችሁን በሐሳብ ትገርፋላችሁ። ሰዎችን በምናባቸው ያን ያህል ትልቅ ፍጹምና ጨካኝ ዳኞች አታድርጓቸው። እንደናንተው ድካም ያላቸው ናቸው። የሚሳሳቱ በራሳቸው ህይወት የሚፈሩና ተራ የሆኑ ፍጡራን ናቸው። መድረክ ላይ ስትቆሙ ይህንን እውነት አስታውሱ። ትከሻችሁ ላይ የተጫኑን የሰዎችን ፍርሃት በቅጽበት ይወርዳል። በነጻነት ትተነፍሳላችሁ። ሶስተኛው ነጥብ ሳይንሳዊ እይታ። አሁን ደግሞ በቀጥታ ወደ እናንተ ባዮሎጂ እንውረድ። መድረክ ላይ ስትወጡ እጃችሁ ሲንቀጠቀጥ፣ መዳፋችሁ በላብ ሲጠመቅ እና ልባችሁ እንደ ሯጭ በፍጥነት ሲመታ ምን እየሆነ እንደሆነ ታውቃላችሁ? አንጎላችሁ እየሞትን ነው የሚል የውሸት መደናገጥ ውስጥ ገብቷል። በሕክምናው ሳይንስ አሚግዳላ የሚባለው የአንጎላችን ክፍል በሰው ፊት መቆማችሁን እንደ ትልቅ አደጋ ይቆጥሯል። በዚህ ጊዜ አድሬናሊን ወይም እና ኮርቲሶል የተባሉ የጭንቀት ሆርሞኖች ወደ ደማችሁ ውስጥ በከፍተኛ ፍጥነት ይረጫል። ይህ የሰውነታችሁ ባዮኬሚካል ምላሽ ነው። ግን እጅግ አስደንጋጭ የሆነው የነርቭ ሳይንስ ሚስጥር ልንገራችሁ። ሰውነታችሁ ለከፍተኛ ፍርሃትና ለከፍተኛ ጉጉት ወይም ደስታ የሚሰጠው ባዮኬሚካል ምላሽ አንድ አይነት ነው። አዎ አልተሳሳትኩም፣ አንድ አይነት ነው። ልባችሁ በፍጥነት የሚመታ፣ ሆዳችሁን የሚቆርጣችሁና ሰውነታችሁ የሚግለው እናንተ ስለፈራችሁ ብቻ አይደለም። በጣም ስትጓጉ የሚሆነው ይሄ ነው። ልዩነቱ ያለው አንጎላችን ለዛ የሰውነት ንዝረት የሚሰጠው ስያሜ ላይ ብቻ ነው። ደካማ ተናጋሪዎች ልባቸው ሲመታ ለአንጎላቸው የሚልኩት መልእክት አለቀልኝ፣ እየፈራው ነው፣ መድረኩ ሊውጠኝ ነው የሚል ነው። በዚህ ጊዜ አንጎል ፍርሃቱን እጥፍ ያደርገዋል። ኃይለኛና አዋቂ ተናጋሪዎች ግን ይህንን የሳይንስ ሕግ ያውቁታል። እነሱ ልባቸው በፍጥነት መምታት ሲጀምር ትንፋሻቸውን ሳብ አድርገው ለአንጎላቸው እንዲህ የሚል ትዕዛዝ መልእክት ይልካሉ። አይደለም፣ አልፈራውም፣ ይልቁንም ሰውነቴ ይህንን መድረክ ለመቆጣጠርና አስደናቂ ስራ ለመስራት ኃይል እያጠራቀመ ነው፣ እኔ በጣም ጓጉቻለሁ ብሎ ማሰብ ነው። ይህንን ሳይኮሎጂ ኮግኒቲቭ ሪፍሬሚንግ ወይም የእውቀት ስያሜን መቀየር ይለዋል። የእናንተ አንጎል እናንተ የሰጣችሁትን ስያሜ ብቻ የሚያምን የዋህ አገልጋይ ነው። ፈርቻለሁ ካላችሁት ያንቀጠቅጣችኋል። ጓጉቻለሁ ካላችሁት ግን ያንን አድሬናሊን ጎርፍ ወደ መድረክ አንበሳነት፣ ወደ ማራኪ ድምጽና ወደ ከፍተኛ ጉልበት ይቀይረዋል። ሆርሞናችሁን ማዘዝ የምትችሉት እናንተ ራሳችሁ ናችሁ። አራተኛው ነጥብ ኳንተም ሳይንስ ነው። አሁን ደግሞ ከቁስ አካል በስተጀርባ ወዳለው ረቂቅ የዓለም ሕግ እንሻገር። መድረክ ላይ ስትቆም የሚፈጠረው ፍርሃት ተራ የአእምሮ ጭንቀት ብቻ ሳይሆን ከእናንተ የሚወጣው የንዝረት ሞገድ ከአካባቢያችሁ ጋር የሚያደርገው የኳንተም ግጭት ውጤት ጭምር ነው። በኳንተም ፊዚክስ ውስጥ እጅግ አስደናቂና የሳይንስ ሊቃውንትም ለዘመናት ያስገረመ አንድ ታላቅ ሕግ አለ። እርሱም ኦብዘርቭ ኢፌክት ወይም የታዛቢው ተጽዕኖ ይባላል። ሳይንቲስቶች በአጉሊ መነጽር የብርሃን ቅንጣቶችን በሚያጠኑበት ጊዜ ያዩት ነገር ዓለምን አስደምሟል። የብርሃን ቅንጣቶች ማንም ሰው በማያቸው ጊዜ እንደ ማዕበል ወይም ዌቭ በነፃነት ይፈሳሉ። ነገር ግን አንድ ተመራማሪ ወይም ታዛቢ ትኩር ብሎ ሲያያቸው ያ የነፃነት ማዕበል በቅጽበት ተከስክሶ ወደ ጠንካራ ቁስ አካል ይቀየራል። ይህ ማለት የአንድን አካል ትኩር ብሎ ማየት ብቻ በቁስ አካል ባህሪና ቅርጽ ላይ ቀጥተኛ ለውጥ ያመጣል ማለት ነው። ይህ የኳንተም ሳይንስ ሕግ ልክ መድረክ ላይ ስትቆሙ ከሚገጥማችሁ እውነታ ጋር ፍጹም አንድ አይነት ነው። እናንተ መድረክ ላይ ስትወጡ ከፊት ለፊታችሁ በመቶዎች የሚቆጠሩ ወይም በሺዎች የሚቆጠሩ ታዛቢዎች ተቀምጠዋል። እነዚያ ሁሉ የአይን ኳሶች ወደ እናንተ ሲያተኩሩ በኳንተም ሕግ መሰረት የእነሱ የእይታ ኃይል አየር ላይ ያለውን ንዝረት ይለውጠዋል። በዚህ ጊዜ እናንተ መላውን አዳራሽ እንደ አንድ ግዙፍ ጠላት ወይም የእናንተን ውድቀት እንደሚጠብቅ አንድ ጨካኝ ዳኛ አድርጋችሁ የምትስሉት ከሆነ ከእናንተ የሚወጣው ፍርሃትና መከላከያ በአየር ላይ ካለው የእነሱ እይታ ጋር ይጋጫል። ያኔ መድረኩ ይዛባባችኋል፣ አየሩ ይከብዳችኋል፣ ቃላታችሁን ከአንደበታችሁ መውጣት አቅቷችሁ ይተናነቃል። ታዲያ ይህንን የኳንተም ስበት እንዴት ወደ እናንተ ወገን ማዞር ትችላላችሁ ካልን ሚስጥሩ የሚጀምረው ሙሉን ስብስብ በአንድ ላይ የማየት ልምድን በመስበር ላይ ነው። መድረክ ላይ ስትቆሙ መላው አዳራሽ እንደ አንድ ግዙፍና አስፈሪ ማዕበል አትዩት። ይልቁንም በተመልካቾች መካከል የተቀመጡ ፊታቸው ላይ ሰላምና ወዳጃዊ ስሜት የሚነበብባቸው ፈገግ ያሉ 3 ሰዎችን ብቻ በአይኖቻችሁ መርጣችሁ ለዩ። አንደኛውን በግራ፣ ሁለተኛውን በመሃል፣ ሶስተኛውን በቀኝ በኩል መድቡ። ንግግራችሁን ስትጀምሩ እነዚያን 3 ሰዎች ብቻ በየተራ እያያችሁ ልክ በሳሎን ውስጥ ለቅርብ ጓደኞቻችሁ እንደምታወሩት አድርጋችሁ ንግግራችሁን ቀጥሉ። በአይናችሁ የምታስተላለፉት የሰላምና የፍቅር ንዝረት መጀመሪያ እነዚያን 3 ሰዎች ይገዛቸዋል። በኳንተም ሕግ መሰረት
የአንድን ወገን ሰላማዊ ንዝረት ከተቀባዩ ጋር ሲገናኝ ያ የሰላም ሞገድ በውሃ ላይ እንደተጣለ ጠጠር መላው አዳራሽ ውስጥ ይሰራጫል። ሞክሩት። አምስተኛው ነጥብ መንፈሳዊና ሳይኮሎጂካዊ። ብዙዎቻችን መድረክ ላይ ስንቆም ትልቁ ጠላታችን ዝምታ ይመስለናል። አንድ ሰከንድ እንኳን ብናቋርጥ በአዳራሽ ውስጥ ያለው አየር ተያይዞ የሚቀጣጠልና የሚበተን ይመስላል። በጭንቀት እንዋጣለን። ለዚህ ነው ደካማና ፍርሃት ያሸነፋቸው ተናጋሪዎች መድረክ ላይ ሲወጡ ልክ እንደ ጠመንጃ ቃላትን ያለማቋረጥ ይናገራሉ። ፍርሃታቸውን ለመደበቅ ያንን በውስጣቸው ያለውን የመረበሽ ስሜት በቃላት ጋጋታ ለመሸፈን ሲሉ በጣም በፍጥነት ያወራሉ። በዚህ ጊዜ ትንፋሻቸው ያጥራቸዋል፣ የአእምሯቸው የሐሳብ ፍሰት ይቋረጣል። ተመልካችም ንግግራቸውን መከታተል አቅቶት አድማጭነቱን ያቆማል። እውነታው ግን ኃይለኛና መድረክ የሚገዙ መሪዎች ዝምታን እንደ ትልቅ መለኮታዊ መሳሪያ ይጠቀሙታል። እነሱ ዝምታን አይፈሩትም፣ ይልቁንም ዝምታን ያዙታል። በሳይኮሎጂና በመንፈሳዊ ዓለም ውስጥ እጅግ አስገራሚ የሆነ ስትራቴጂክ ሳይለንስ ወይም የታቀደው ዝምታ የሚባል ታላቅ ሕግ አለ። ይህ ሕግ የሚነግረን በአንድ ሰበብ መሃል ድንገት የሚፈጠር ጸጥታ ከሺዎች ቃላት በላይ ሰዎችን በሐሳብ የማሰርና የመግዛት ኃይል እንዳለው ነው። እናንተ መድረክ ላይ ስትወጡ ስማችሁ ተጠርቶ ማይኩን ስትይዙ እንኳን ደህና መጣችሁ፣ ዛሬ የምነግራችሁ ብላችሁ ንግግራችሁን አትጀምሩ። ያ የተለመደ አሰልቺና የተሸናፊነት መንገድ ነው። ይልቁንም በሰዎች መሃል በኩራት ቁሙ፣ ትከሻችሁን አስፉ፣ ከዚያም ወደ አዳራሹ ትኩር ብላችሁ እዩ። ለአንድ ለ2 ለ3 ሰከንዶች ያህል ፍጹም ዝም በሉ። ምንም አይነት ድምፅ ካንደበታችሁ አይውጣ። ልክ ዝም ስትሉ መጀመሪያ በራሳቸው ስልክና ሐሳብ ተጠምዶ የነበሩ ተመልካቾች በሙሉ ድንገት የአየር መለወጡን ያስተውላሉ። ምንድነው የቆመው? ለምንድነው ዝም ያለው? በሚል ጉጉት አንገታቸውን ቀና አድርገው ወደ እናንተ ይመለከታሉ። ሁለተኛ፣ ያ በአዳራሽ ውስጥ ተበትኖ የነበሩ የተመልካቾች የተለያዩ ትኩረትና ጉልበት በሙሉ ተሰብስቦ ልክ እንደ ማግኔት ወደ እናንተ ይሳባል። ሶስተኛውና ዋናው ነገር ደግሞ ይህ ዝምታ እናንተ መድረኩ ላይ ሙሉ በሙሉ እንደተቆጣጠራችሁ፣ ለሰዎች ግምገማ እንደማትጨነቁና የውስጥ ሰላማችሁ ፍጹም እንደሆነና ለታዳሙ አእምሮ በምልክት ይነግረዋል። ዝምታ የፍርሃት ምልክት ሳይሆን የፍጹም በራስ መተማመንና የመድረክ የበላይነት ማሳያ ነው። ያንን ዝምታ ተጠቅማችሁ የአዳራሹን አየር ስትገዙ ቀጥሎ የምትናገሩት እያንዳንዱ ነጠላ ቃል ልክ እንደ መዶሻ በተመልካቹ ልብ ያርፋል። ቃላቶቻችሁ ከባድ ዋጋ ያገኛሉ። ስድስተኛው ነጥብ የነርቭ ሳይንስ ነው። አብዛኛው ሰው የሚያስበው አእምሯችን አካላችን ብቻ እንደሚያዘው ነው። ስንደሰት ፈገግ እንላለን፣ ስንፈራ ደግሞ እንቆራመዳለን። ይህ ሁላችንም የምናውቀው የተለመደ እውነት ነው። ነገር ግን የዘመኑ የነርቭ ሳይንስ ወይም ኒውሮ ሳይንስ እና የባዮ ሃኪንግ ጥናቶች ፍጹም ተቃራኒ የሆነ ማንም ያልተናገረውንና ሌላ አስደንጋጭ ሚስጥርን ይፋ አድርገውልናል። ምን መሰላችሁ? አካላችሁ ለአእምሯችሁ ቀጥተኛ ትዕዛዝ ያስተላልፋል። ይህ ማለት የአካላችሁን አቀማመጥ በመቀየር ብቻ አእምሯችሁን የሚያመነጨውን ኬሚስትሪ ሙሉ በሙሉ መቆጣጠር ትችላላችሁ ማለት ነው። በሃርቫርድ ዩኒቨርሲቲ የተደረጉ ታዋቂ ሳይንሳዊ ምርምሮች እንደሚያሳዩት አንድ ሰው መድረክ ላይ ከመምጣቱ በፊት የሚይዘው የአካል አቋም በደቂቃዎች ውስጥ በደም ውስጥ ያለውን የሆርሞን መጠን በከፍተኛ ሁኔታ የመለወጥ ኃይል አለው። እናንተ መድረክ ላይ ከመውጣታችሁ በፊት በፍርሃት ተውጣችሁ ትከሻችሁን አጥብባችሁ አንገታችሁን ደፍታችሁና እጃችሁን አጣጥፋችሁ ከቆማችሁ አእምሯችሁ ይህንን የአካል ምልክት ያነባዋል። ከዚያም አደጋ አለ፣ ከፍተኛ ጥቃት ሊደርስብህ ነው የሚለውን ውሳኔ ላይ ያደርሰዋል። በቅጽበትም ኮርቲሶል የተባለውን የጭንቀትና የፍርሃት ሆርሞን በደማችሁ ውስጥ ይረጫዋል። ይህ ሆርሞን ሲበዛ ደግሞ ጉልበታችሁን ያዝለዋል፣ ድምጻችሁንም ያርገበግበዋል፣ ፍርሃታችሁን በእጥፍ ይጨምሯል። ነገር ግን ይህንን ባዮሎጂያዊ ስህተት በ2 ደቂቃ ውስጥ ብቻ ሰብራችሁ አንጎላችሁን ድፍረትን እንዲያዘንብ ማዘዝ ትችላላችሁ። ሳይንስ ይህንን ጥበብ ፓወር ፖስቲንግ ወይም የኃይል አቋም መያዝ ይለዋል። ሚስጥሩን በተግባር ለመጠቀም መድረክ ላይ ከመውጣታችሁ ልክ 2 ደቂቃ በፊት ማንም ሰው በማያችሁ ቦታ ምናልባትም መጸዳጃ ቤት ወይም ባዶ ክፍል ውስጥ ብቻችሁን ግቡ። ከዚያም እግሮቻችሁን በደንብ አስፉ፣ ደረታችሁን ወደፊት ንፉ። እጆቻችሁን ልክ የኦሎምፒክ ድል አድራጊ አትሌት እንደሚያደርገው ወደ ላይ ዘርጉና አገጫችሁን ቀና አድርጋችሁ ይህንን የአንበሳነት አቋም ሳትናወጡ ለ2 ደቂቃ ያህል ብቻ በጽናት ይዛችሁ ቆዩ። በእነዚያ 120 ሰከንዶች ውስጥ በሰውነታችሁ ውስጥ ምን የሚፈጠር ይመስላችኋል? በነርቭ ሳይንስ ላብራቶሪ የተረጋገጠው እውነታ እንደሚነግረን ይህንን አቋም ስትይዙ በደማችሁ ውስጥ ያለው የኮርቲሶል ወይም የጭንቀት ሆርሞን በ25% ቅጽበት ይወርዳል። በተቃራኒው ደግሞ ቴስቶስትሮን የተባለውን የድፍረት በራስ መተማመንና የመሪነት ሆርሞን መጠን በ20% ይጨምራል። ሰባተኛውና የመጨረሻው ነጥብ ጥልቅ ሳይኮሎጂ ነው። አሁን ደግሞ ሁላችንም በሰው ፊት ከመናገር ወደሚያቆመን ትልቁ የአእምሮ ወጥመድና እሱን ወደ ታላቅ ጥንካሬ የምንቀይርበት የመጨረሻ የሳይኮሎጂ ሚስጥር ልንገራችሁ። መድረክ ላይ ወይም ከሰው ጋር ስትሆኑ የሚሰማችሁ ያ ከባድ ጭንቀት የሚመነጨው ከአንድ የተሳሳተ ፍላጎት ነው።
ፍጹም መሆን አለብኝ፣ ምንም አይነት ስህተት መስራት የለብኝም፣ ልክ እንደ ሮቦት ያለ ምንም እንከን መናገር አለብኝ የሚል ፍጹምነት ነው። ይህንን ጣዖት አእምሯችሁ ውስጥ ስታነግሱ እያንዳንዱን እንቅስቃሴያችሁን የምትከታተሉ ጨካኝ መሪዎች ትሆናላችሁ። ነገር ግን በጥልቀት ሳይኮሎጂ ውስጥ እጅግ አስደናቂ የሆነ የስነ ልቦና ህግ አለ። የሳይንስ ሊቃውንት ባደረጉት ጥናት ሰዎች ፍጹም የሆኑ የማይሳሳቱ ንግግራቸውም ሆነ አካሄዳቸው ምንም እንከን የሌለበት የሚመስሉ ሰዎችን አይወዷቸውም። አዎ እነዚህን ሰዎች እንደ ጎበዝ ሊቆጥሯቸው ይችላሉ። ነገር ግን ከነሱ ጋር የልብ ግንኙነት አይመሰርቱም፣ አይቀርቧቸው። ምክንያቱም የሰው ልጅ ተፈጥሮ ፍጹምነትን ስለማይቀበል ያ ፍጹም መስሎ የሚቀርበው ሰውኛ ሳይሆን እንደ ሮቦት ሆኖ ስለሚታየው ነው። በተቃራኒው ደግሞ ከፍተኛ ብቃት እያላቸው ስለ መድረክ ላይ ጥቃቅን ሰዋዊ ስህተቶችን የሚሰሩ የሚሰናከሉ ወይም የቃላት መደናገጥ የሚገጥማቸው ሰዎች በተመልካቹ ዘንድ ይበልጥ ተወዳጅ፣ ተደማጭና ተቀባይነት ያላቸው ሆነው ይገኛሉ። ለምን መሰላችሁ? የእናንተ ጥቃቅን ስህተት እናንተም ልክ እንደ ታዳሚው ስሜት ድካምና ሰዋዊ ባህሪ ያላቸው እውነተኛ ሰው መሆናቸውን ያሳያል። ሰዎች እናንተ መድረክ ላይ ስታወሩ ወይም ከሰው ጋር ስታወሩ እሱም እኮ እንደኔ ሰው ነው በሚል የርህራሄና የቅጽበት ስሜት በውስጣቸው ይፈጠራል። ስለዚህ መድረክ ላይ ስትወጡ ለመሳሳት ራሳችሁን ፍቀዱለት። ፍጹም ለመሆን አትሞክሩ፣ ይልቁንም እውነተኛ ለመሆን ሞክሩ። ንግግር እያደረጋችሁ በመሃል ቃላት ቢጠፋባችሁ ወይም አንደበታችሁ ቢተሳሰር አትደናገጡ። ያንን ስህተታችሁን ለመደበቅ በመሞከር ፍርሃታችሁን አታሳብቁ። ይልቁኑ በራሳችሁ ስህተት ላይ ፈገግ በሉ ወይም ቀለል ያለ ቀልድ አድርጉት። ይህንን ስታደርጉ በተመልካቹ አይምሮ ውስጥ የሚፈጠረው ነገር አስደናቂ ነው። ሰዎች የእናንተን መረጋጋትና በራስ የመሳቅ ድፍረት ሲያዩ የእናንተን ስህተት ሳይሆን የእናንተን ከፍ ባለ በራስ መተማመን ያደንቃሉ። ውድቀታችሁን ወደ ታላቅ የድል መሳሪያነት ይለወጣል። ፍጹምነትን አውርዳችሁ እውነተኝነትን ስታነግሱ ተመልካች የእናንተን መገምገሙን ያቆማል። ይልቁንም መላው አዳራሽ እናንተን መደገፍ ይጀምራል። መድረኩም የእናንተ ፍጹም ነፃነት አምባ ይሆናል። ዛሬ ያየናቸው እነዚህን 7 ሚስጥራት ከመንፈሳዊ የቃላት ስበት፣ ከሳይኮሎጂ፣ ከሳይንሱ፣ ከኳንተም እይታ ብዙ ነገሮችን አይተናል። በአንድ ላይ ሲያያዙ በሰው ፊት የመናገር ፍርሃቱን ሙሉ በሙሉ አመድ አድርጎ የሚያበኑ ታላላቅ መሳሪያዎች ናቸው። አሁን የነገርኳችሁን እነዚህን 7 ነገሮች ከተገበራችሁ ከሰው ጋር ስትሆኑ፣ መድረክ ላይ ስትሆኑ ያ ፍርሃት ፍጹም ይጠፋል። ሞክራችሁት እናንተው እዚህ ድረስ መታችሁ ኮመንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ